ነሽ? እኔ ምን ናቲ ግን ምንድነው ውልቅ አልክ እኮ ከሳ ምን ባክሽና ምግብ እኮ የለም አልበላ አልጠጣ በቃ ኩርምት ነው እንደዚህ ውልቅ ብላ ለመባል ራስ እኮ ትንሽ ነው የቀረ ምን ታረጋለሽ ኒና ግድ የለም አሁን አንቺ መጣሽው ማር ስላለ እሱን ስበላ ወደ ቦት ይመለሳለሁ እንደው ናትዬ እንደው ባትበላና እንደዚሁ ብትሆን እሺ እንደዛም ሁን ካልሽኝ ይስማማኛል ችግር የለም እንዴ እናንተ እንደዛ ስትባሉ የነበረው ለካ ሁሌ ስለምትገናኙ ነው እንዴ አዎ ወይ ጉድ ለካ መራራቅ የከረመ ፍቅር ያመጣል ያው እኔ እንኳን ያመጣችልኝ ማር እስከምሰይን ድረስ ነው ማለት አይ ምንም አላልኩም እኮ ኒና ግድለሽም እንደው ማውን በዚህ ከተነሳ አይቀር ያመጣችልኝን ስጭኛ አልሰጥም ለኔ ብለሽ አይደል ከዛ ስንትና ስንት ኪሎ ሜትር ተሸክመሽ ያመጣሽው ቆይ ለራሴ ነው ፊቴን ቀባዋለሁ ውበቴን መጠበቅ ይሆነኛል ለፊትሽ ምን ያደርጋል ቆይ በማር ብዘፈዝፊ ምንም የማይቀየር ፊት ምን ያደርግልሻል ቆይ ጠብ ለማይል ነገር አሁን ወደ ማንነታችሁ ተመለሳችሁ ኪራስ ያስበው እንዴ ለኔ ብላ ከዛ ድረስ ይዛመታ አሁን እኔን ማስለምን ለፊቴ እኮ እቺ ባለጌ አይገርም አረ ነው እሺ ማን እንደሚስ እና ቤቷ ወሰጅኛ ማሚ ስለተናደድሽ እኮ ነው ተረጋጊና ወደኛ ቤት እንሂድ እማትወስጂ ከሆነ ሁለተኛ ማሚ ብለሽ እንዳጠሪ እሺ ወስድሻለሁ የኔ ልጅማ ከርቸል ያስገብታ አትቀመጥም ነይ እንሂድ አሁን ፈጠን በይ እና እንዴት ነው በእናትሽ አረ ጸደይ ነበር ከበጋሟል እንዴት ነው ኒና ተናደድኩ እኔ ይቻላል ነበር እዲናችሁ በቲላዎች ሰላም እሺ ኪራ ዘመዴ ነው ተዋወቀው ለይሻባ ሰላም እንዴት ስፒዶ አባላል ኒና ግን አስጨናቂ ነበር ያለችኝ አሷ ቅጥል ስሜ ልጅ ተቀመጡ እኔ ልሂድ አይሻልም አይ ቆይ እንጂ ናቲ አትሂድ ኒና ልቆይ ብለሽ ነው ያው አባቢ ያለ ፍቃድሽ ቤት ስለመጣሁኝ ስላገኘሽኝ በጣም ይቅርታ ተቸግሬ ተጫወቱ እና እኔ ምን አርግ ነው የምትለኝ ወይ እና ጠፍታኛ ዝም እንበል እኔ እኮ ከዚህ ሰውዬ ጋር መነካካት አልፈልግም እንዴ እሱን ብለን እኮ አይደለም እሷን ብለን ነው እንጂ መሯት ወደ አንዱ አቅጣጫ ስትሆን የሆነ ነገር እንዳትሆን ሰግቼ እኮ ነው እንዴ እኔም እኮ ክፉን እንዲገጥማት አልፈልግም ታዲያ ምን ማድረግ እችላለሁ እኮ የሆነ ነገር እናድርግ ቤተሰቦቿ ጋር ከሌለች እኛ ምን ማድረግ እንችላለን አላቅም ግን በቃ አንተ ጋር መፍትሄ አይጠፋም እንግዲህ እንደዚህ ብሎ መጠየቅ ያለበት እሱ ነው ግን አንተ እንደዚህ ብለህ ማሰብህ ምንድነው አሁን ይሄን ነገር ማሰብ ተውና እባክህ ስለ ብርቄ እናስብ ምን ማድረግ እንዳለብን አላቅም እኔ ጋር ግን መፍትሄ የለም እና አንቺ ምትሽም ደና ቤተሰብ ያሳድጋችሁ ማኖሮ እንዲ መረን አትለቀቁም ነበር ምሩጭን ሴት እየጋሽልኝ እንጂ በቃ እንዴ ማሚ በቃ እንሂድ ዝም በይ አንቺ ማንንም ፈርተሽ ነው እንሂድ የምትይኝ እቺን ፈርተሽ የሚያዛልቅሽ ነው እቂ ማለት ነበር ራኪ በቃ ይቅርታ ተረጋጊ እሺ እኔና እህቴ መረን አሳይሻለሁ ኒና ምን ሆና ነው ምግብ ይዤልሽ መጣው ብላ በዛው ይቀረችው እኔ በዛ ላይ ርቦኛል ሽንቴ መጥቶብኛል ደግሞ ወጥቼ ሸንቼ ልምጣ ይሆን እንዴ አይ ጉድ ደግሞ ቦታውንም አላውቀው ኧረ ምን ይሻለኛል አይ ጉድ ልሂድ ይሆን እንዴ መጣሽ እንዴ እንኳን ደህና መጣሽ ታውቋታላችሁ ቤት ውስጥ ነው ያገኘዋት እንዴ ቆይ ማን አመጣሽ ለዛ ጠፋሽ ብሎ ይጨነቃሉ አንቺ እዚህ እንዴ ኒና ናት ያመጣችኝ ኒና አቤት ኪራዬ እንትን ከተማውን እኮ ላስጎብኛት ብዬ እኮ ነው ኒና መቃብርሽን ነው እሺ ማስጎበኝሽ እንዴ እንዴ አንተ ሞጭ ላፋሌባ እንዴ ሴትዮ ያምሻል እንዴ አንተ ሌባ የት አለ ልብሴ የምን ልብስ ነው የምታወሪው ብርቄ ምንድነው ልብሴን ከጄ ላይ ላፍ አድርጎ የወሰደው እሱ ነው አጅሬው
አንቺ ሴትዮ ተመሳስይብሽ ነው። ሲጀመር እኔ እዚህ ነበርኩኝ፣ ከዚህ አልወጣሁም። በፍጹም አይቻለሁ። ራስህ ነህ። ይኸውልሽ እኔ ምንም የማውቀው ነገር የለም። ተመሳስይብሽ ነው ወይ ነው የሚሆነው? በቃ ብርቄ ተረጋጊ። ልብሴንና ፌስታሌን አሰጡልኝ። በቃ በእናትሽ እኔ አላቅልሽም። ዝም ብለሽ ነው የምታወራው። ሲጀመር የማይሆን ነገር ነው የምታወራው። የማይመስል ነገር ነው እያወራች ያለችው። እኔ ምንም የማውቀው ነገር የለም። እንዴ ያዘንክ መስለህ ጠጋ ብለህ እየሰረከኝ ሌባ አንተ ራስህ ነህ። ብርቄ እባክሽ ተረጋጊ። አዎ ተረጋጊ። ኒና አንቺን ግን ላወራሽ እፈልጋለሁ። ብርቄ ነው አይደለ? አዎ ብርቄ። እኔ እንጃ ኪራ ለምንድን ነው ያመጣት? ይኸውልህ እኔ እኮ በዛብህ እየቀጠቀጠ ሲያስቸግራት አሳዝናኝ ነው ያመጣኋት። ቆይ አንቺ በየሄድሽበት ጦስ ነው እንደ ጥላ ነው እንደሚከተልሽ? አረ ይሄ ጦስ አይደለም፣ በራሴ ተነሳሽነት በገዛ ፍቃዴ እኔን ያደረኩት። ተነሳስቼ ትላለች እንዴ? ከምድር ላይ አንሳሽ። እሺ ኪራ ለትንሽ ቀን እኮ ነው ስራ እስከምታገኝ ብቻ። አረ ስራ ስርሽ ይበጠስ። ቆይ ሰው በገዛ ቤቱ ይቃጠላል፣ ሰላም ያጣል። አረ ተው ኪራዬ፣ እኔ እኮ አንድ ነገር በሆነብህ እኮ ጦሱም ላንተ ነው። ዝም አትለኝም እኮ። ይኸውልሽ አሁን ሌላ ነገር አልፈልግም። የምታረጊውን አድርጊያት። እሺ ምን ላድርጋት? እኔ አላቅም። በቃ ከቤት አስወጪልኝ። ኪራ እኔን ብላ የምታውቀው አሁን እንዴት ብዬ ነው ከዚህ ቤት ውጭ የምላት? ቆይ እዚህ መሆኗን ቢሰሙ ዝም የሚሉኝ ይመስልሻል? እኔ ለማንም አልተናገርኩም፣ ዝም ምን ያልኩት እኮ አንቺ አስችሎሽ አፍሽን ዘግተሽ ልትቀመጪ? እንዴ ኪራ ያው ለአንተ እንኳን መቼ ለእናንተ መቼ አወራሁ? ይኸው ጸጥ ብዬ የለ። እኔ አላቅልሽ፣ አያገባኝም። በቃ ሆነ አስወጪልኝ። አረ ኪራ ግን ተው ግን፣ ጨከንክባት። ተው ግን ሴት ልጅ ትወልዳለህ እኮ። ተው ግን ተው ኪራ። ዛሬ ትደርና ነገ እንነጋገራለን። አንቺ ምንም አያገባሽም። ያገባሽም? ኧረ እባክህ ከዚህ በኋላ የምፈራክ እንዳይመስልሽ። ኧረ እባክሽ ይቺ ጥጋብ ከየት ነው የመጣሽው? ልቀቀኝ ወደዛ። ባለቅሽ። ይኸውልህ ከዚህ በኋላ አልፈራም። እሺ ኪራ እያለልኝ። የአንቺ አፍሽን ዝጊ። እሺ ያው ልቀቀኝ። ደግሞ እሱን አብረን የምናየው ይሆናል። ይኸውልሽ ምላስሽን ነው ቆርጬ የማስቀምጥልሽ። ይሄን ደግሞ በደንብ አድርገሽ ታውቂኛለሽ። እሰይ ልቀቀኝ። አሁን አሳመንከኝ። ልቀቀኝ። አሳመንከኝ። ልቀቀኝ። ምን ሆናችሁ? አይ ምንም ናፍቃኝ እኮ በእናትህ ሰሞኑን በቃ ከደዛ ኒና ከሱ ጋር እንኳን አትስማሚም? ምርጥዬ እሷ እኮ ይኸውልህ ከማንም ሰው ጋር እኮ ነው የማትስማማው። ከማንም ሰው ጋር። አይ ኒና ለማንኛውም እኔ በቤተሰብ ማጣልቃለሁ። በሉ አብሽራ አባትሽ ነው። እሺ ልቀቀኝ። ባላት እኮ ነው ደስ የሚለኝ። ሰማታለሁ መታጓስቲ ሰማ አንድ ጊዜ ውጭ እና ወሬ እንጂ ምንድን ነው እንጂ ኖራ ነው። ምን ፈለጋችሁ? እንዴት ነሽ ራኬብ? ወዴት ነው? ይኸውልሽ ራኬብ እዚህ አመጣጣችን ነው። ስለ ጽዮን ጉዳይ አንዳንድ ስለ ጽዮን ምንም የሚቀየር ነገር የለም። ቅዱስ አልነገራችሁ? አይደለም እኮ ልክ ነሽ እኮ ራኬብ። ግን ደግሞ ይኸውልሽ ልጅቷ ምንም የምታውቀው ነገር ገብቶሻል? ሲጀመር አንተ የት ነበር? ትናንትና አይደል እንዴ መጣኸው? ሰኒ መጥፋቷን እንኳን ሰምተህ ልጠይቀኝ አልመጣህም አይደል? ይኸውልሽ እኔን አዳምጪ። እኔ ለጽዮን ወግኝ ወይም ደግሞ እህትሽን እንትን እያልኩኝ አይደለም። ግን ደግሞ በተሳሳተ ነገር ነው ጊዜሽን እያጠፋሽ ያለሽ። ለምንድን ነው የማትሰሚው እንዴ? ሰኒ እኮ እኔን ጓደኛዬ ነች አይደል እንዴ? እሱም ፖሊሶች ይድረሱለት። እሺ ቢያንስ ክስሽን አንሺ። ከዚህ በላይ ማውራት አልፈልግም። ጽናት ክፍል 178 ተለቋል ውዶችዬ። እንግዲህ ኪራና ኒና ወደ ከተማ ተመልሰዋል ማለት ነው። ኒና ደግሞ እንግዲህ የበዛብን ሚስት አብራ ይዛት መጣለች። ነገር ግን ኪራ አያውቅም እንዴት እንደመጣች። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እየተጫናችሁ ቢሆን ይመረጣል። ውዶችዬ እንግዲህ እንዳያችኋቸው ባለፈው ክፍል ላይ ልክ እነ ኪራ እየመጡ ነበር የሚያቆመው ማለት ነው። ስለዚህ እነ ኪራ መጥተዋል። ኪራና ኒና ማለት ነው። እንደገና የበዛብህ ሚስትም እንግዲህ
ኒና ነይ እኔ ጋር ትወኛለሽ በማለት እንግዲህ ይዛት መታለች። ነገር ግን ኪራ እንዴት እንዳስገባቻት አያውቁም። ከኒና ክላስ ተደብቃ ደህና ቁጭ ብላታለች። እንግዲህ ሽንቴ መጣኝ ሽንቴ ልሽና ብላ አጋጣሚ በአንደኛው በር ስትወጣ ኪያ አግኝታት እንግዲህ ነይ አንቺ ማነሽ? የት ማና ያመጣሽ? የትስ መጣሽ? እያለች ስታናዛት እንግዲህ አልናገርም፣ ይሄን ከተናገርኩማ ኒና ትገለኛለች በማለት ልትደብቅ ብትሞክርም ነገር ግን ኪያ እጇን አንቃ ወስዳ ለነኪራ ሳሎን ውስጥ አስረክባታለች። ነኪራም እንዴት ልትመቻልሽ? እንዴት እዚህ ልትመቻልሽ? እንዴት ሆነሽ ገባሽ እዚህ ቤት? በማለት እንግዲህ ኪራ ተገርሞ ሲጠይቃት ነበረ። ኒናም ደንግጣ እንዴት መጣሽ እያለች ስትላት ነበር። ከዛ ግን ያው የበዛብህ ሚስት ራሷ ብርቄ ማለት ነው ራሷን በራሷ አጋልጣለች ማለት ነው። ኒና ነው ያመጣችኝ በማለት እንግዲህ ተናግራለች። ኪራም በጣም ተናዷል። ወዶችዬ እንግዲህ አጋጣሚ ስፒድ እዛ ስለነበረ ስፒድ ነው ጓዟንም ባለፈው የቀማትና እሱ ነው ጓዜን የቀማኝ በማለት እንግዲህ ለነሱ ተናግራለች። ከዛም ኪራ ደግሞ እባክሽን ተረጋጊ፣ ለምንድን ነው እንደዚህ የምትወኝ? እሱ ላይ ሆን ይችላል እያለ እንግዲህ ብሏታል። ነገር ግን እሷ ደግሞ እሱ ነው ብላ ተናግራለች ማለት ነው። እንግዲህ ኒና ጓዝሽን አሰጥሻለሁ ብላታለች። ኪራ ደግሞ ኒናን ነይ ከክላሴ ብሎ ወስዶ ያው ብዙ ነገር ተናግሯታል። ለምንስ እሷን ዘሻት መጣሽ? ሲቀጥል የዛሬን ትደርና ቀጣይ ነገር እንነጋገራለን ምናምን ብሏት እንግዲህ እንትን ብላለች። እሷ ይቅርታ ጠይቃ ልታቅፈው ብትልም እሱ ግን ፈቃደኛ ባለመሆኑ ገፍትሯታል። እንግዲህ ወዶችዬ ኪራ በጣም ተናዷል። እንግዲህ እናቲ እንዳያችሁት በኒና መምጣት በጣም ተደስቷል። ነገር ግን ማርዛለት ስለመጣች እሱን እስከምቀበል ነው ብሏል ማለት ነው ወዶችዬ። እንግዲህ የምሩ አማት በጣም ተናዳለች። ምክንያቱም ጽዮን ስለታሰረች ማለት ነው። ጽዮን ደግሞ ያው እንግዲህ ታስራለች። በዋስ ልትፈታ ቢጠይቁም እነ ናሆሜ እንድትፈታ ፈቃደኛ አይደሉም ፖሊሶቹ። ምክንያቱም በሰው ማገት ወንጀል ሰው አግተሻል ተብላ እንግዲህ ተይዛለች። ምክንያቱም ይህን ያደረገችው ደግሞ የሰኔ እህት ናት ማለት ነው። የሰኔ እህት ደግሞ የእህቷ ስለጠፋችባት ድምጥ ማጣት ስለጠፋችበት ነው ያደረገችው ይህን ነገር። ከሷ ውጭ ማንም አያረግም ብላ ማንንም ልጠረጥር ስላልቻለች ለጊዜው እንግዲህ እሷን አርገታለች ማለት ነው። እሷን ከሳታለች ማለት ነው። ከዛ እንግዲህ እሷ ከመታገቱ የተነሳ እንግዲህ እምሩን ነይ ውሰጅኝ፣ ከሰኒ እህት ቤት ነይ ውሰጅኝ ቀጥታ በማለት እንግዲህ የናሆሜ እናት ተበሳጭታ እምሩን ተናግራታለች። እንግዲህ እሷን ከመረጥሽ ድጋሚ ማሚ እንዳትኝ፣ እኔን ከመረጥሽ ግን ውሰጂኝ በማለት እንግዲህ ክፉኛ ተናግራታለች። እምሩም ጨንቋት እንግዲህ ወደ እነሰኒ እህት ቤት ወስዳታለች። ከወሰደቻትም በኋላ የሰኒን እህት በጣም አመናጭቃን የተናገረቻት እና ከዛ አንጻር የሰኒትን ፌንት ነቅላ ነበረ እና ለጥፊ ስለትመታት በተለይ በጣም ተናዳለች። ከዛም እምሩ እባክሽን እሷን ይዘሽልኝ ሂጂ ድጋሚ ወደዚህ ይዘሽብኝ እንዳትመጭ፣ እኔ እንደ እናት አክብሬያት ነው እንጂ ብዙ ነገር ማድረግ እችል ነበር፣ ነገር ግን እናቴ ማለት ናት፣ እሷን አክብሬያት ነው በማለት እንግዲህ የሰኒ ተናግራ በሩን ዘግተዋለች። እንግዲህ የእምሩ አማትም ተናዳ እየሮጠች ሄዳለች። እምሩም በአይዞሽ የሰኔትን በአይዞሽ በማለት እንግዲህ አበረታታት። አይዞሽ ተረጋጊ፣ ስለተፈጠረው ነገር ደግሞ በጣም ይቅርታ ብላት እንግዲህ እየሮጠች ወደ አማቷ ተከትላት ሄዳለች ማለት ነው። ከሄደች በኋላም ያው እንግዲህ እምሩ ለናሆሜ አባትም ደውላ እሷ እንዲያረጋጓት አድርጋለች ማለት ነው። እንግዲህ የእምሩ አማትም ልትረጋጋ አልቻለችም። ባሏ መጥቶም ተረጋጊ፣ ለምንድን ነው እንደዚህ የምታረጊ? በቃ ችግር የለውም ትፈታለች ምናምን በማለት እንግዲህ አረጋግቷታል። ሊያረጋጋት ሞክሯል። ነገር ግን በጣም ቀውሶናል፣ ምግብ ሁሉ አልበላም ብላለች። እንግዲህ ቀጣይ ክፍል የሚፈጠራል የሚለውን አብረን እናያለን። እንዲሁም እምሩ በጣም ተናዳለች በአማቷ እንዲመሆን፣ ምክንያቱም እሷ ጭምር እየተወቀሰችበት ስለሆነ በጣም ከባድ ነው። ናሆሜም እንግዲህ አይዞች በማለት እንግዲህ እሷን ለማረጋጋት እየሞከረ ይገኛል ማለት ነው። ወንዶች እንግዲህ ወይዘሪት ብርቄ ራበኝ ለማለት ተቸግራ ኒናም ምግብ አመጣልሻለሁ በማለት እንግዲህ ጥላት ሌላ ሀሳቧን ቀይራ ሌላ ቦታ ነበረች ማለት ነው። ከዛም እርቧት በስተመጨረሻ ኪያ እንግዲህ ምግብ ሰጣት። ክችን ቁማ ስትበላ ነበረ።
እንጀራ ጨምርሻለሁ፣ አይዞሽ፣ እርቦሽ ለምንድን ነው ራበኝ ያላልሽ እያለችም ስትላት ነበር ኪያ። ነገር ግን እሷ ደግሞ በሰው ቤት እንዴት አድርጌ ነው እርቦኛል የምለው ኖር እኮ ነው እያለችም ስትል ነበር ማለት ነው። ውዶችዬ በስተመጨረሻ እንግዲህ ኒና ጓዝሽን አሰጥሻለሁ ብላታለች ከስፒድ ተቀብላ ማለት ነው። ስፒድ ግን እንኳን አይደለም ጓዝ የሚመልስ አይመስለኝም፣ ግን አስመጣልሻለሁ ብላ ለብርቄ ቃል ገብታላታለች። እንግዲህ ሳኒ እንዳያቸዋት አሁንም እንደታገተች ነው። ለማንም ማንም ሊያያትም አልቻለም፣ ደብቀዋታል። ለማንም መናገር አትችልም፣ ስልክ የላትም። በጣም ያሳዝናል። ስፒድ ምን እንደሆነ ሀሳቡ በጣም ያሳዝናል ማለት ነው። የሰኔትም እንግዲህ ናሆሜ ቢሄዱም በሩ ላይ ነው ፊታቸው ላይ የዘጋችባቸው። እንዲሁም ቅዱስ ሄዶ ለማበረታታት ሞክሮ ነበር፣ ክሱንም አንሽላለ ማለት ሞክሮ ነበር። ነገር ግን የሰኔት ራኬብ በጣም ስለተናደደች እንኳን ክስ ማንሳት ቀርቶ በጣም ከበዱ ሁኔታ ውስጥ ነች ማለት ነው። ሰው ያስፈልጋታል። እንግዲህ ጽናት ለኪራ ደውላ ያው እንደተነፋፈቁ እንዲሁም ደግሞ ያው በቅርቡ ሽማግሌ ልኮ እንደሚያገባት ነው እያወሩ ያሉት ማለት ነው። ወዶች በቅርቡ እንግዲህ ሽማግሌ ልኮ ጽናትና ኪራ ይጋባሉ የሚል ሀሳብ አለኝ። ምናልባት ስፒድ እና ብርቅነሽ መሰናክል ካልሆኑባቸው ማለት ነው። በስተመጨረሻም እንግዲህ ኒና ስፒድን ጓዟን ስጣት፣ የብርቅያን ጓዝ አምጣ፣ ልብሷንም ሁሉን ነገር አምጣ እያለች ስትጣለው በሩ ላይ ቁመው ሲጨቃጨቁና ሲደባደቡ ኪራ ደርሷል ማለት ነው። ኪራ ደግሞ ምን ሆነህ ነው? ምን ሆናችሁ ነው የምትጨቃጨቁ? ለምንስ እንዴት ሆናላችሁ? ቤተሰብሽ እኮ ነው፣ ለምንድን ነው እንደዚህ የምታደርገው ብሎ ሲጠይቃት እሷ ደግሞ ምንም ደንግጣ ቆማ ነበረ ማለት ነው። ከዛ አገልግሏቸው ሲያበቃ እንደገና እሱ ስፒድ ደግሞ ተቀይሮ ወይ ይቅርታ ምናምን ብሎ ሊያቅፋት ሲል ገፍትራ ጥለዋለች ማለት ነው። ከዛም እንግዲህ ኪራ ደግሞ ለምንድነው እንደዚህ የምታረጊ? በቃ ተረጋጊ በማለት እንግዲህ አረጋግቷቸው መለስ ብሎ ሂዷል። ከተመለሰ በኋላ ደግሞ እንግዲህ እጇን ይዞ እየደበደበ ወደ ውስጥ አስገብቷታል። ስፒድ እንግዲህ ምን እንደሚያደርጋት ኒናን እግዚአብሔር ይወቀው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬው ክፍል ይህን ይመስል ነበር። ለቻናሌ ይቅርታ፣ አዲስ የሆናችሁ ሰብስክራይብ እና ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶች ሸር አድርጉልኝ። ቪው እየቀነሰ ነው እየመጣ ያለው፣ ምንም ቪው የለውም። ሰብስክራይብ እየሄደ ነው ግን ቪው ምንም ነገር የለውም፣ 0% ነው። እና ባካችሁን አግዙኝ፣ ሸር ላይክ አድርጉልኝ፣ ቫይራል እንዲወጣልኝ ማለት ነው ውዶችዬ። መልካም ምሽት ተመኘውላችሁ። ባይ ባይ ውዶችዬ፣ ሰናይ ምሽት።